ሰላም ጤና ይስጥልኝ። ውድና የተከበራችሁ የዩቲዩብ ቻናል ተከታታዮች እንደምን አላችሁ? የሰዓቱን አጫጭርና ወሳኝ መረጃ ይዤላችሁ ቀርቤያለሁ። በቅድሚያም ዋና ዋና ዜናዎችን እናስቀድማለን። ትራምፕ በሊባኖስ እና በእስራኤል መካከል የተደረሰው የተኩስ አቁም የ3 ሳምንት እንደተራዘመም ተገለጸ። በሌላ ዜና በታንዛኒያ ከምርጫ ጋር ተያይዞ በተፈጠረ ግጭት ከ500 በላይ ሰዎች መገደላቸውን አስታውቋል። በደቡብ አፍሪካ ፖሊስ አዛዥ ከ20 ሚሊዮን ዶላር የኮንትራት ስምምነት ጋር በተያያዘ ታገዱ። በሌላ ዜና ምስጢራዊ መረጃን ተጠቅመው በውርርድ ቁማር $400,000 ያሸነፈው የአሜሪካ ወታደር ተከሰሰ። እነዚህና ሌሎችን መረጃዎችን ይዘንላችሁ ቀርበናል። የዩቲዩብ ቻናላችንን ሰብስክራይብ እያደረጋችሁ የደወል ምልክቱን ትጫኑ አዳዲስ ወቅታዊ መረጃ ይደርሷችኋል። ቀጥታ ወደ መረጃው አለፍን። በደቡብ አፍሪካ ፖሊስ አዛዥ ከ20 ሚሊዮን ዶላር የኮንትራት ስምምነት ጋር በተያያዘ መታገዱን አስታወቀም። የደቡብ አፍሪካ ፖሊስ አዛዥ ዮኒር ማሴላ የፍርድ ቤቱ ሂደት እስኪጠናቀቅ ድረስም ከስራቸው ታግደዋል ብሏል። የደቡብ አፍሪካ ፕሬዝዳንት ሲሪል ራማፎሳ ማክሰኞ ዕለት በፍርድ ቤት ክስ የቀረበባቸውን የአገሪቱን ፖሊስ አዛዥ ላይም ጊዜያዊ እገዳ እንደተጣለባቸውም አስታውቋል። የ62 ዓመት ጀነራል ፋኒ ማሴሞላ አወዛጋቢ የሆነውን $21 ሚሊዮን የኮንትራት ውል ከመስጠት ጋር ተያይዞ ኃላፊነታቸውን በሚገባ እንዳልተወጡ ተዘግቧል። የኮንትራት ስምምነቱ የወንጀል ምርመራ እየተደረገበት ሲሆን መራዘሙም ታውቋል። የፖሊስ አዛዡ የደቡብ አፍሪካን የመንግስት ፋይናንስ አስተዳደር ሕግ በከፊል በመጣስ ተከሰዋል። ሕጉ የግብር ከፋዮችን ገንዘብ እንዴት ጥቅም ላይ እንደሚውል የሚደነግግ ቢሆንም ማሴሞላ ሐሙስ ዕለትም በነበረው የፍርድ ቤት ውሎ የቀረበባቸውን ክስ ክህደት የተከራከሩ ሲሆን ለጋዜጠኞችም ጥፋተኛ አለመሆናቸውንም አስታውቀዋል። ስህተት አልሰራሁም፣ ነገር ግን ሕጉ የራሱ ሂደት መሄድ አለበትም ሲሉ አስታውቀዋል። ማሴሞላ በስልጣናቸው ላይም እያሉ የወንጀል ምርመራ የተካሄደባቸው ሶስተኛ የደቡብ አፍሪካ የፖሊስ አዛዥ መሆናቸውም ተገልጿል። ራማፎሳ የፖሊስ አዛዡን ለማገድ የወሰኑት የክሶቹን ክብደትና የፖሊስ ብሔራዊ ኮሚሽነር በመወንጀል ላይም በሚደረገው ትልቅ ውስጣዊ ትግል ውስጥም የሚጫወተው ወሳኝ ሚና አለው ሲሉም አብራርተዋል። በሌላ ዜና በታንዛኒያ ከምርጫ ጋር ተያይዞ በተፈጠረ ግጭት ከ500 በላይ ሰዎች መገደላቸውን አስታወቀም። በታንዛኒያ ተፈጥሯዊ ባልሆኑ ምክንያቶች ምክንያት 518 ሰዎች ሕይወታቸው ማለፉንምና እነዚህም ውስጥ 197 ሰዎች በጥይት ተመተው መሞታቸውን ጥቅምት ላይ የተደረገው አጠቃላይ ምርጫን ተከትሎ የተፈጠረውን ግጭት ለመመርመር የተቋቋመው ኮሚሽን አስታውቋል። የኮሚሽኑ ሊቀመንበር መሐመድ ቻንዴ ኦትማን ለግድያው ተጠያቂው ማን እንደሆነ ሳይገልጹ ተጨማሪ ምርመራ እንደሚያካሂዱም መክረዋል። የታንዛኒያ ባለስልጣናት በአገራዊ ምርጫ ወቅትም ስንት ሰዎች እንደሞቱ የተናገሩት ለመጀመሪያ ጊዜ መሆኑን አስታውቋል። የታዋቂ ፓርቲዎችና የሰብአዊ መብት ተሟጋቾች ቡድን ደግሞ ቀደም ሲል የጸጥታ ኃይሎች በጸረ መንግስት ተቃውሞዎች ላይም ጭካኔ የተሞላበት እርምጃ መውሰዱንም በሺዎች የሚቆጠሩ ሰዎችን ገድለዋል ሲሉም ከሷል። ፕሬዝዳንት ሳሚያ ሁሉም ሐሰት
ሁሉም ሐሰት እንደሆነም ገልጸው ጥቅምት 29 በተካሄደው ምርጫ 98 በመቶ ድምፅ በማግኘት አሸናፊ ሆነው ተመርጠዋል። ዋናው ተፎካካሪዎቻቸው ከምርጫው እንዲገለሉ በመደረጉ ዲሞክራሲያዊ ፊዝሊው ተቃውሞዎችንም አሰምተዋል። ፕሬዝዳንቷ ምርጫው ፍትሃዊና ግልጽ እንደነበረ በወቅቱ ገልጸው ለአመፁ የውጭ ዜጎችን ተጠያቂ በማድረግ ራሳቸውን ለመጣል የተጠነሰሰ ሴራ ካለ እንደሆነም ተናግረዋል። በጥቅምት ወር ዓለም አቀፍ ታዛቢዎች በምርጫው ግልጸኝነት እጦት ላይም ያላቸውን ስጋት ገልጸዋል። የአሜሪካ ህብረትና የደቡብ አፍሪካ አገራት ጥምረትም ሳዲክም ምርጫው ከዲሞክራሲያዊ አደረጃጀቶች በታች መሆኑንም አስታውቋል። ቢቢሲ በበኩሉ ፖሊስ ወደ ተቃዋሚ ቡድኖችም ሲተኩስ የሚያሳይ በርካታ ቪዲዮዎችም ትክክለኛነታቸውን አረጋግጠዋል። በበይነመረብ ላይም የተጠለፈ ቪዲዮዎችንም እንደሚያሳዩት ከሆነ ሰልፈኞች በከፍተኛ ሁኔታ በታጣቂ ፖሊስ አባላትም ከመደብደባቸውም በላይ ህዝቡን ለመበተን አሰቃቂ ጭስ ሲተኮሱ ታይቷል ተብሏል። በብዙዎች ቪዲዮዎችን ደግሞ የተኩስ ድምፅ የሚሰማ ሲሆን ሰዎች በተፈጠረው ትርምስ ውስጥም ሲሯሯጡ ታይተዋል ሲልም አስታውቋል። በሌላ ዜናም በአሜሪካ ሚስጥራዊ መረጃን ተጠቅሞ በውድድር ቁማር $400,000 ያሸነፈው የአሜሪካ ወታደር መታሰሩን አስታወቀ። የቀድሞ የቬኔዙዌላ ፕሬዝዳንት በቁጥጥር ስር ለማዋል በተደረገ ዘመቻ ላይ የተሳተፈ አሜሪካ ልዩ ኃይል አባላት ሚስጥራዊ ወታደራዊ መረጃን ተጠቅሞ በውድድር ቁማር ተሳትፏል በሚል ወንጀል ተከሷል። የአሜሪካ ፍትህ ቢሮ ጋኖን ኬን ቫን ዳይክ ላይ በመጀመሪያ ክስ መስርቶ የነበረው በክሪስቶሪያ የማይታገዘው ፖሊስ ማርኬት ላይም ሚስጥራዊ መረጃን ተጠቅሞ ግብይት ፈጽሟል በሚል መሆኑን አስታውቋል። የፍትህ ቢሮው ይህ በግልጽ ሚስጥራዊ መረጃን ተጠቅሞ ገንዘብ ለማግኘት የተደረገ ሙከራ በመሆኑ በፌዴራል ሕግ መሰረትም ሕገወጥ ነውም ብሏል። ቫን ዳይክ በሰሜን ካሮላይና በሚገኘው ፎርት ብራግ ተመድቦ የሚሰራ የአሜሪካ ጦር አባል ሲሆን በቁማርም $409,000 አሸንፏል ብሏል። የአሜሪካ ጦር የቀድሞውን የቬኔዙዌላ ፕሬዝዳንት ማዱሮና ባለቤታቸውን ሲሊያ ፍኖልስን እንደ አውሮፓውያን አቆጣጠር ጥር 3 ቀን በሌሊት በፈጸመው ድንገተኛ ጥቃት ካራካስ ውስጥም ከሚገኘው መኖሪያ ቤታቸው በቁጥጥር ስር በመዋል ወደ ኒውዮርክ ወስዷቸዋል ብሏል። ከዚያም በኋላም በኒውክለር ፍርድ ቤት በጦር መሳሪያና የአደንዛዥ እጽ ወንጀል ክስ እንዲመሰረትባቸው ቢደረግም ማዱሮ ግን ክህደው ተከራክረዋል። ቫን ዳይክ ኦፕሬሽን አብሶሉትን ሪቫሮና በመባል የሚታወቀውን የዘመቻውን ጊዜና ውጤት በተመለከተ ተወራርዷል በሚል ተጠርጥሯል። ይህም ትርፍ ለማግኘት በሚል የተደረገ ነው ሲል የፍትህ ቢሮው ሐሙስ ዕለትም ባወጣው መግለጫ አስታውቋል። ፕሮግራሞቻችን ለዛሬው ያዝንላችሁ መረጃ እስካሁኑ ነበር። አጫጭርና ወሳኝ መረጃዎችን በፍጥነት እንዲደርሷችሁ የደወል ምልክቷን የተጫናችሁ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። በሌላ መረጃ እስከምንገናኝ ድረስ ባይ